ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼን ያለሁ አልሐምዱሊላህ። እናንተስ ጋር ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ለየት ያለ ከሚር አሰራር ይዤላችሁ መጥቻለሁ። ከሚር ወይም ፈጢር፣ በአብዛኛው ግን ከሚር ነው የሚባለው። ለየት ያለ ነው። በጣም አሪፍ ነው። ተወዱታላችሁ። አብረን እንስራ፣ ተከታተሉ። ከመጀመሪያው ደግሞ ኢንሻአላህ ደግሞ ቀጣይ ቪዲዮ ላይ አጅናውን እንዴት እንደሰራሁት ወይም ሊጡን ይዤ እመጣለሁ። አሁን አብረን እንስራ፣ ተከታተሉኝ ውዶቼ። አሁን እኔ የምሰራው በዚህ ነው በፓንኬክ መስሪያ ነው። አጥቤ በደንብ አጥቤ አድርቄዋለሁኝ። እሳቱን ለኩሼ ማለት ነው። እሳቱን መጠነኛ እናደርግና በዚህ ነው የምንሰራው። 7 ባንዴ ይሰራል። ይሄ ግን ያው ስለጠናበት ነገሩ ትንሽ እንትን ብሏል። የፓንኬክ መስሪያችን ማሌሽ ያለ አብረን እንስራ። እንዲያይዝብን ትንሽ መንዲል ወይም ሶፍት ተጠቅመን በዘይት ጋር እና ያኔ በደንብ እንወለውለዋለን። አሁን ሶፍቱን ትንሽ ዘይት አስነክቸዋለሁ። በደንብ አድርጌ ዳርሰዋለሁ። እንዲህ አድርጌ በደንብ ካዳረስኩ በኋላ አሸንሳሳ እንዲል ስለሚፈለግ እንደዚህ አድርገን ነው። እንደ እንጀራ አይን እያወጣ ነው። በተለይ ቢቆይ አሪፍ ነበር፣ ግን እኔ 2 ሰዓት ብቻ ነው ያቆየሁት እንደነገርኳችሁ። ምክንያቱም ሴትዬ ለመቅረቢ ድረስ ስላለችኝ እህቶቿ ሊመጡ ሆኖ ትፈልገዋለች። ልክ እንደ ፍርፍር ነው ደግሞ ከዚህ ቤት የሚጠቀሙት፣ እንደ እንጀራ ፍርፍር ሶስት ተሰርቶለት ምናምን በደንብ ነው የሚመገቡት፣ ይወዱታል። አያችሁት? የተወሰነ ቢቆይ ጭራሽ አሪፍ ነበር። አሁን በደንብ አይን ያውጣና ትንሽ በሰል ይበልና ቪዲዮ እንዳይረዝም እመጣለሁ። አያችሁት? በደንብ እንደዚህ ሊጡን ከመጠጠ በኋላ እደፋዋለሁ ማለት ነው። እንደዚህ ያው የሀገር እንጀራ እንደዚህ ነው። ይሄ ትንሽ ይቀረዋል። አሁን ሁሉንም በደንብ እንደዚህ አድርጌ አሁን ሁሉንም ገልብጨው በዚህ መልኩ ሆኗል። ግን ይሄ በእኔ በኩል ያለው በደንብ እሳቱን እንትን ስላላለ ቀይ አልሆነም። እንደዛ መሆን ያለበት። ያው ይሄን የምትሰሩ የመዳም ቅመሞች ታውቁታላችሁ። እንደኛ እንጀራ አይደለም፣ አያምርም። ያኔ እንደዚህ ከወዴ ሽንጡ ይሄን አያምርም፣ ቀይ ነው የሚሆነው በደንብ ስለማይቦካ እና ደግሞ በካሜራ ቤኪንግ ፓውደር ጋር ስለሆነ የሚቦካው እንደ እንጀራው አይሆንም። ይሄንን ደግሞ ልክ እንደ ዳቦ የሚጠቀሙትም አሉ። በወፍራሙ በደንብ ተቦክቶ እንደ ዳቦም የሚሆን አለ። ያን ራሱ እንደ ዳቦ በደንብ አይነፋም፣ ወፍራም ነው የሚሆነው። ድርቅ ነው የሚለው፣ ግን በጣም የጠማለፍ ሙጭጭ ያለ ስለሆነ እንትን ጣዕሙ ደስ የሚል ነው። አሁን ያንን እስኪ ላሳያችሁ። እንደዚህ ነው የሚሆነው ማለት ነው። የሚወዱት ትንሽ ቃላ ብሏል። አሁን ሁሉም እንደዚህ ሲሆንልኝ አወጣዋለሁ። ይሄ ግን ገና ነው። እንደዚህ ከሆነ ገና ነው። አረ ደግሞ ይሄን እንትም ሆኗል። እንደዚህ ነው በጣም። ሁሉንም ላውጣውና እንገናኝ። አሁን ሁሉንም አውጥቼዋለሁ። በዚህ መልኩ ሆኗል። ይኸውት ኮፈፍተኛ ስለሆነ በምታሰፉበት ሰዓት በሁሉም ሰዓት እንትን ማለት አለበት። በሁሉም ሰዓት መታ መታ ማድረግ አለባችሁ ሊጡን።
ይብሳልና እንገናኝ። አሁን በዚህ መልኩ ሆኗል። አሁንም በእኔ በኩል ያለው ትንሽ ይቀረዋል። ደግሞ እንደ ቅድሙ እያዘዋወርኩ በደንብ አበስለዋለሁ። ሞክሩት እስኪ። በተለይ በድዎቹ ትንሽ ወጣ ያሉት ገጠሪዎቹ ይወዱታል፣ በደንብ ነው የሚወዱት። አብሏቸው። እኛ እንኳ አይሆንም፣ በእንጀራችን አይነት አይመጣጠንም፣ አንበላውም። ይኸውት ሊጡ በደንብ ስላልቦካ ሆነም ገና ኮፈፍተኛ ነው። ሊጡ በደንብ ሲቦካ ነው ይሄ የሚወደው ማለት ነው። ሆምጨጭ ሲል እንዲሁም እንደ ማጥለል ሲል ነው ይሄ የሚጋገረው። ግን እኔ አሁን ስሪ ያለችኝ ሰዓት አላታ ነው በሳዑዲ፣ እኔ በኢትዮጵያ 9 ሰዓት ማለት ነው ከቀኑ። አሁን ደግሞ 5 ሰዓት ላይ ነው። 2 ሰዓት ብቻ ነው የወካው። ለዛም ነው ኮፈፍታ የሆነው እንጂ በደንብ ሲቦካ አሪፍ ነበር። አሁን ከመሀል ላይ ያለውን አውጥቼ ይሄንን እንደዚህ እያደረኩ ነው የማበስለው። በዚህ በኩል ያለው እሳት ብዙ የማያገኘው መሀል ላይ ነው በደንብ እሳት ያለው። እንደዚህ እየቀያየርኩ አበስላለሁ በደንብ። እንደዚህ ሆኖ በደንብ እያገላበጥን ነው። ጊዜ ይጠይቃል ግን ምክንያቱም የሆነ በደንብ በሁለቱም ወገን ካልበሰለ ውሃ ሙቆ የበዛበት እንጀራ አለ አይደል? ከሀገራችን አብሴቱ ልክ እንደዛ ነው የሚሆነው። አብሴቱ የበዛበት እንጀራ ነው የሚመስለው። ጭቁጭቁጭቅ ነው የሚለው፣ በእጅ መያዝ ያመጣል። እናም በደንብ እንደዚህ አድርጋችሁ ደረቅ እስከሚል መብሰል አለበት። አሁን ይሄ እየደረቀ ነው፣ ትንሽ ነው የቀረው። ያው እስከምጨርስ ባሳየችሁ ደስ ይለኝ ነበር ግን ቪዲዮ ይረዝማል። ኢንሻአላህ ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። ውድ ቤተሰቦቼ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ከልብ አመሰግናለሁ። በርቺ ያላችሁም ስለምታበረታቱኝ ከልብ አመሰግናለሁ።